የወርቅ ዋጋ ዛሬስ መሸጫው ስንት ሆነ? በስንት ሲገበያይ ውሏል? የሚለውን እንደተለመደው የጥሬው ወርቅ ዋጋ እየተሸጠ የዋለበትን የወርቅ ዋጋ መረጃችንን ሰዓታችንን ጠብቀን ይዘንላችሁ መጥተናል። ሰላም ሰላም ቤተሰቦቻችን ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን የወርቅ ዋጋ ከአሁኑ ሰዓት ጀምሮ አስመለክታችኋለሁ። ታዲያ ቪዲዮን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን 14 ካራት ዛሬ ሐምሌ 7 ጨምሯል ወይስ ቀንሷል? እሱ ብቻ ሲሆን በዋነኝነት በብዛት የምትፈልጉትን የ21 ካራት እና የ18 ካራት የወርቅ አዝማሚያ ምን ይመስላል የሚለውን መረጃን የምሰጣችሁ ይሆናል። በተጨማሪም በዛሬውም ቀን የሰራሁላችሁ አዲስ ቪዲዮ አለው። በቀጣይ ጊዜያቶች ማለትም በቀጣይ 6 ወራቶች የወርቅ አዝማሚያ ምንድን ነው የሚሆነው? የመጨመር አዝማሚያ ያለው ወይስ የመቀነስ ለሚለው እጅግ ወሳኝና አመላካች የሆነ ምርጥ መረጃን ይዤላችሁ ቀርብ ያለው እሱንም ቻናላችን ላይ ታገኙታላችሁ። በመግባት ትመለከቱ ዘንድ በማክበር እየጠየቅን ለሌሎችም ሼር ማድረግ አይረሳ። ቪዲዮን በላይክ ጀምሩ። አሁን ወደ መረጃችን የምናልፈው ከ14 ካራት እንጀምራለን። የ14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ በ77 ከ89 የአሜሪካ ዶላር በኢትዮጵያ ብር በ12450 እየተሸጠ ነው የሚገኘው። የ15 ካራቱን ስንመለከት 15 ካራቱ የጥሬ ወርቅ ዋጋ ዛሬ እየተሸጠ የሚገኘው በአሜሪካ ዶላር በ83 ከ78 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ13243 ብር ከ96 በምሽት ላይ ይገኛል። በመቀጠል የምንመለከተው የ16 ካራቱን ሲሆን 16 ካራቱ በ60.38 ንጹህ የወርቅ ባህሪው ይታወቃል። የወርቅ ባህሪው ማለት ንጹህ ፒዩሪቲ ሌቭሉ ማለት ነው። ፒዩሪቲ ሌቭሉ የ21 ካራት፣ የ24 ካራት፣ የ12፣ የ14 እየተባባለ ይከፈላል። 12 የለም ይቅርታ፣ 10 አለ፣ 14 አለ፣ 15 አለ እያለ እስከ 24 ካራት ድረስ አለ ማለት ነው። 10 በእርግጥ በዚህ መረጃችን ላይ አናካትተውም። ነገር ግን ሰርች ባር ላይ ሄዳችሁ 10 ግራም ካራት ብትሉ የውጭዎቹን በብዛት ያመጣላችኋል ማለት ነው። እኛ ግን የብሔራዊ ባንክን መረጃ ኦፊሻል የሆነ እሱን መረጃ ስለሆነ የምንጠቀመው ብዙ ጊዜ የ10 ካራትን አያወጣም። እኛ ሀገርም በተለምዶ የሚሸጠው ሰዎችም የሚገዙት ከ14 ካራት ጀምሮ ስለሆነ ኦፊሻል በሆነ መንገድ የ14 ካራት ነው መረጃውን ያገኘ ነው ማለት ነው። በአሜሪካ ዶላር ታዲያ 16 ካራቱ በስንት ነው እየተሸጠ የሚገኘው ካላችሁ በ88 ነው በምሽት ላይ የሚገኘው። በ88 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13969.52 በምሽት ላይ ነው የሚገኘው። ቀጥለን የምናልፈው ተመልካች አድማጮቻችን ወደ 17 ካራቱ ይሆናል። 17 ካራቱ የወርቅ ንጽህናው 66.26 እና ከዛ በላይ የወርቅ ንጽህና አለው። በአሜሪካ ዶላር በ94 ከ02 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ15062 ብር በምሽት ላይ ይገኛል። ቀጥለን የምንመለከተው በአሜሪካ በአውሮፓና እጅግ በጣም ባደጉ ሀገራቶች ከጥንካሬው ጋር ተያይዞ በጣም ተወዳጅነትን ያተረፈው የ18 ካራቱ በስንት እየተሸጠ ይገኛል ብለን ስንመለከት ይህ እንግዲህ በዓለም አቀፍ ደረጃ የ18 ካራቱ ከ75 ነጥብ በላይ ወይም ደግሞ በመቶኛ ሲገለጽ 750 የሚል ሃል ማርክ ያለው የ18 ካራቱ በአሜሪካ ዶላር ዛሬ በ99 ከ14 የአሜሪካ ዶላር ይሸጣል። ወይም ደግሞ በኢትዮጵያ በ15885 ከ72 እየተሸጠ ነው የሚገኘው። በመቀጠል የምናልፈው ወደ ሌሎቹ ከፍ ወዳሉት ካራቶች ነው። እንግዲህ እንዲህ እየተመለከታችሁ እንደሆነው ካራቶቹ ከፍ በሚሉበት ሰዓት ላይ የወርቁም ዋጋ ያው ከፍ ይላል። እንግዲህ ከወርቅ ጥራት ጋር በተያያዘ ወርቅ ስትገዙ የምትገዙት እንግዲህ ካራቱን ብቻ ሲሆን ካራቱን የራሱ የሆነ ሚስጥር አለው። ያ ማለት ምንድነው? ካራቶቹ የሚይዙት የራሳቸው ከፍተኛ የሆነ የወርቅ ንጽህና አለ ማለት ነው። ካራቱ ቁጥር ብቻ አይደለም፣ ከበስተጀርባው የሚይዘው እጅግ በጣም ላቅ ያለ
ሚስጥር አለው ማለት ነው። 14 ካራትን ካላችሁ ኦልሞስት ወደ 50 እና ከዛ በታች ያለ የወርቅ ንጽህና ሲኖረው 24 ካራት ካላችሁ ደግሞ 99.9 እንዲሁም ወደ 100 የተጠጋ የወርቅ ንጽህና አለው ማለት ነው። እነዚህ ሁለት ምንም እንኳን ስማቸው ወርቅ ቢሆንም ነገር ግን አገልግሎታችሁም እንዲሁ እንደ ወርቅ ብንገለገልበትም ነገር ግን ያው እንዴት ልበላችሁ ብራንድ በላችሁ። ምክንያቱም በብራንድ ደረጃ ለምሳሌ በአንድ ቮልስዋገን እና ቮልስዋገን ማለት የድሮዋ ቮልስዋገን እና አሁን የምንጠቀምበት የኤሌክትሪክ መኪና እንደማለት ነው። ምንም እንኳን ሁለቱም ለመጓጓዣ ብንጠቀምባቸውም ነገር ግን ዋጋቸው እንደ ሞዴላቸው ይለያያል ማለት ነው። የሚሰጡትም አገልግሎት ይለያያል። የድሮዋ ቮልስ እና አሁን ያሉት የኤሌክትሪክ መኪኖች አንድ እንዳይደሉት ሁሉ ማለት ነው። እነዚህም ደግሞ በተፈጥሮ ይዘታቸው ባላቸው የወርቅ ንጽህና ምክንያት አገልግሎታቸው ተመሳሳይ ቢሆንም ነገር ግን የራሳቸው ልዩ ገጽታን የተላበሱ መሆናቸው ልዩ ያደርጋቸዋል ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የጥሬ ወርቅ ዋጋ መረጃችንን ነው። ዛሬ ሐምሌ 7 2018 ዓ.ም ነው። ወርቅ ጨምሯል ወይስ ቀንሷል? እስቲ በእናንተ ሀሳብ በተለይ በጣም የምትከታተሉ ቤተሰቦቻችን ምን የሆነ ይመስላችኋል? ባለበት ነው ወይስ በጣም የተወሰነ የገንዘብ ልዩነት ነው እየነገርከን ያለው? ምንም አይነት ቅናሽም ጭማሪም አይታየንም ነው የምትሉት ወይስ ቀንሷል፣ አሁን ይሻላል፣ አሁን መግዛት እንፈልጋለን ነው የምትሉት? እስቲ ሀሳብ አስተያየታችሁን ጻፉልን። ቪዲዮን እየተከታተላችሁ ላይክ ካላደርጋችሁም ላይክ አድርጉ። ለቻናላችን አዲስ ሆናችሁ ቤተሰቦቻችን ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እንጋብዛለን። ቀጥለን የ19 ካራቱን ስንመለከት 19 ካራቱ በአሜሪካ ዶላር በ104 ከ35 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ16590 ከ80 በመሸጥ ላይ ይገኛል። ቀጥለን የምንመለከተው የ20 ካራቱን ሲሆን 20 ካራቱ ስንት ገብቷል፣ በስንት በሚሸጥ ይገኛል ካላችሁ በአሜሪካ ዶላር በ110 ከ37 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17690 ከ90 በምሽት ላይ ነው የሚገኘው። በመቀጠል በመካከለኛው ምስራቅ በኢትዮጵያና በአፍሪካ እንዲሁም በብዙ ሀገሮች በቢጫነቱ በመልካም ማራኪ ገጽታው ተወዳጅነትን ያተረፉ የ21 ካራትን እጅግ ውብና ለስላሳ የሆነውን የወርቅ አይነት ስንመለከት ዋጋው በአሜሪካ ዶላር በ115 በላይ የአሜሪካ ዶላር ነው በምሽት ላይ የሚገኘው። በኢትዮጵያ ብርንም እንዲሁ ከ18427 ብር እየተሸጠ ነው የሚገኘው። ይህ እንግዲህ የጥሬ ወርቅ ዋጋ ብቻ ነው ማለት ነው። የተሰራ የወርቅ ዋጋንም በዛሬው ቀን የሰራው ቪዲዮ አለ፣ እሱንም መከታተል ትችላላችሁ። ቀጥሎ የ22 ካራትን ስንመለከት 22 ካራቱ እየተሸጠ የሚገኝበት የዛሬው ዋጋ በ122 ከ69 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ19800 ከ90 የአሜሪካ የኢትዮጵያ ብር 19000 ብር ነው። በአሜሪካ ዶላር በ120 ከ80 በመሸጥ ላይ ይገኛል ማለት ነው። የ23 ካራቱን ስንመለከት 23 ካራቱ በ127 ከ29 ሲሸጥ በኢትዮጵያ ብር ደግሞ በ20280 እየተሸጠ ነው የሚገኘው። በመጨረሻና በመዝጊያ ላይ የማንቀርብላችሁ ደግሞ የ24 ካራቱን ሲሆን 24 ካራቱ በ132 ከ80 የአሜሪካ ዶላር ወይም ደግሞ በ20999 ከ28 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን የዛሬው የሐምሌ 7 2018 የወርቅ ዋጋ መረጃዎቻችንን የሰማችኋቸው ይመስል ነበረ። በዚህ ቻናል እንግዲህ ዕለታዊ የጥሬ ወርቅ ዋጋ በየዕለቱ በመቅረብ ላይ ይገኛል። ይህ እንግዲህ በተለይ ወርቅ ገዢዎችንም ጠቃሚዎችንም የሚጠቅም ነው። ስለዚህ ለእነሱም ሼር አድርጉላቸው። በያላችሁበት መልካም ጊዜ። ቻናሉን ላይክ ማድረግ፣ ሰብስክራይብ ማድረግ አይረሳ። ቻው።